ብዙ ሀገሮች በዓለም አስደናቂ እድገት አስመዝግበው የህዝባቸውን ህይወት ትርጉም ባለው መንገድ መለወጥ የቻሉበት አንዱና ዋነኛው ምክንያት ስልጣን የያዘው ኃይል በቂ ጊዜ ወስዶ ሀገሪቷን ማበልጸግ የሚቻልበትን መንገድ በማጥናትና ያንን መንገድ ተከትሎ ሰፊ ስራ መስራቱ ነው። ኢትዮጵያ ሀገራችን በርካታ የተፈጥሮ ሀብት ባለቤት ብትሆንም አንዱ ካንዱ የተሻለ ጥቅምና ከፍተኛ እድገት ለማምጣት የሚያስችል ነው። ኢትዮጵያ በአፍሪካ ከሚገኘው ደጋማ ቦታ ከ60 በመቶ በላይ ባለቤት መሆኗ የበርካታ ወንዞች መፍለቂያ እንድትሆን አስችሏታል። ይህ ከፍተኛ ቦታ ደግሞ በመሃሉ ያዛቸው የበርካታ ዓመታት እድሜን ያስቆጠሩ ሸለቆች ይገኙበታል። በአንድ ከፍተኛ ቦታ ከፍተኛ ስፋት ያለው ሸለቆ በሚኖርበት ጊዜ ይህ ቦታ በዋናነት እንደ ውሃ ባንክ ሆኖ ማገልገል የሚችል በመሆኑ ይህንንም ሰው ሰራሽ ግድብ ተገድቦለት ውሃ እንዲከማች በሚደረግበት ጊዜ ከፍተኛ መጠን ያለው ኃይል ማመንጨት ይቻላል። እዚህ ላይ ትኩረት ልንሰጠው የሚገባ ጉዳይ ብዙ ጊዜ ኃይል ማመንጨት ሲቻል ወንዙን እንደዋናነት በመቁጠር የሚነገር አባባል ነው በስፋት የሚሰማው። ነገር ግን ወንዙ ኃይል ማመንጨት ያስቻለው ያለው ሸለቆ ነው ወይም በሸለቆ ውስጥ የተጠራቀመ ውሃ ነው። ተከዜ ከአባይ በትንሹ የሚያንስ ሸለቆ ቢኖረውም በውስጡ የሚያልፈው ውሃ መጠን በእጅጉ አነስተኛ በመሆኑ ለኃይል ግንባታ አጓጊ ቦታ አይደለም። ምክንያቱም የተከዜ ውሃ የሚመነጭባቸው የወሎ ደጋማ ቦታዎች በእጅጉ የተፈጥሮ ሚዛናቸው የተናጋ በመሆኑና ተራሮች ሁሉ ደን አልባ በመሆናቸው በጥንት ዘመን በከፍተኛ ደረጃ ከነዚህ ተራሮች ይመነጩ የነበሩ ምንጮች በሙሉ በመድረቃቸው የተከዜ ሸለቆ ብቻውን ቀርቷል ቢባል ስህተት አይሆንም። ከዚህ ቀደም የተገነባው የተከዜ ግድብ በአብዛኛው የዓመቱን ወቅት እጅግ ዝቅተኛ ኃይል ለማመንጨት የሚገደደውም ለዚህ ነው። ተከዜን ወደ ኋላ መለስ ብለን እንቃኘው። የሳባዋ ንግስት ልጇን ሚኒሊክና ዛጉዌን ከአባታቸው ሰለሞን ጋር ወደ ኢየሩሳሌም ልካቸው እንደተመለሱ ወደ ላስታ ሸዋ ሄደው ግዛት እንዲያስፋፉና አገር እንዲጎበኙ ላከቻቸው። ወጣቶቹ ነገስታትም ሰራዊቶቻቸውን አስከትለው ጉዟቸውን ቀጠሉ። 2 ወር ከሳምንት ከተጓዙ በኋላ ላስታ አላዳ ከተባለ ቦታ ደረሱ። ወንዙን እንደተሻገሩ አተርጌ ከተባለ ስፍራ ደረሱ። አተርጌን በልምላሜዋና በምንጮቿ ብዛት እንዲሁም ተስማሚ የአየር ንብረቷን በተራራ ተከቦ የተንጣለለ የመስኖ እርሻዋ ማርኳቸው አዳራቸውን እዚያው ለማድረግ ተስማሙ። ድንኳናቸውን በመትከል ወጣቶቹ ነገስታት ካህናቱና ወታደሮቹ በየደረጃቸው ቦታቸውን ያዙ። ይህን የሰማ የወቅቱ የላስታ ሀገረ ገዢ የነበረው አላርሶን መኳንንትና እግረኛ ሰራዊቱን አስከትሎ በመሄድ ለንጉሶቹ የሚገባውን ግብር አቀረበ። ንጉሶቹም በዚህ አይነት ወቅቱን ጠብቆ እንዲገብር ግዛቱን እንደያዘ እንዲቀጥል ፈቀዱለት። በአተርጌ የተደረገው ረፍት አብቅቶ ለጉዞ ዝግጅት ሲጀመር የታቦተ ሚካኤል ካህናት ሶዶቅና ዛሪያ ሊቀ ገበዙም ጰርጤዛ በአንድነት በመሆን ታቦቱን ተሸክመው ለመሄድ ሲሞክሩ ታቦቱ ከቦታው አልንቀሳቀስም በማለት ወደ ንጉሶቹ በመቅረብ ታቦተ ጽዮን ከኢየሩሳሌም መጣ ምድረ አክሱም ስትደርስ አልነሳም እንዳለቻቸው ይህም ታቦት ልናነሳው ብንሞክር እምቢ አለን ብለው ተናገሩ። ተከትለውም ከነገስታቱ ጋር ሲጓዙ የነበሩት 50 ነጫጭ ጊደር ላሞች በጠባቂዎቻቸው ለመታለብ እምቢ እንዳሏቸውና ከነጥጆቻቸው እየፈረጠጡ ጥለዋቸው እንደሄዱ ተናግረው ሳይጨርሱ የንቦቹም ጠባቂ ንቦቹ መረን እንደሄዱበት ይናገራል። በዚህ ጊዜ ንጉስ ሚኒሊክ በሁኔታው ተከዙ። ስለሆነም ንጉሱ ተከዙ ከሚለው በመውሰድ ምንጩ ተከዜ ተባለ። በኋላ ንጉሱ ለላስታው አገረ ገዢና ለተከታዮቻቸው ለመላው ህዝብና ሰራዊቱ እንዲህ የሚል አዋጅ አስነገሩ። ይህ ሁሉ የተፈጸመው በፈቃደ እግዚአብሔር ስለሆነ ይህ ቦታ ካሁን ጀምሮ አተርጌ ይባል የነበረው ተለውጦ አይነ ተከዜ ይባላል። አንዳንድ ወንዞች አሉ እውነትን የሚናገሩ ታሪክ የሚመሰክሩ ታሪክ የሚዘክሩ ከትውልድ ትውልድ የሚዘከሩ ታሪክ ያገነናቸው ምስጢር የሞላባቸው ቃል ኪዳን ያረፈባቸው ጥበብ የሚፈስባቸው አንዳንድ ወንዞች አሉ ስልጣኔ የሚጓዝባቸው ትውልድ ከትውልድ ጋር የሚተሳሰርባቸው ህዝብ ሁሉ የሚከባቸው ብርሃን የሚገለጥባቸው የጥፋት ደብዳቤ የሚፋቅባቸው አንዳንድ ወንዞች አሉ የመዳን ነገር የሚነገርባቸው የእዳውል የሚሰረዝባቸው የምስራች የሚነገርባቸው ምስጢር የሚመሰጠርባቸው ተአምር የሚደረግባቸው ትውልድ ሁሉ የሚናፍቃቸው ትንቢት የሚነገርባቸው የሚፈጸምባቸው የትህትና ትምህርት የሚሰጥባቸው ስማቸው በዓለም ሁሉ የሚነሳ ዝናቸው በብራና የሚወሳ
የተቀደሱትን ለማጠጣት የተመረጡ ወይን ወተት ማርና ውሃ ሆነው መልካሟን ዓለም የሚያጠጡ ከወንዝነት የበለጡ ታላቅ ነገር የተሰጡ የግሪክ ፈላስፎች ሳይነሱ የሮም ጠቢባን ጥበብን ሳያሰሱ ዛሬ ሀያላን የሚባሉ ሀገራት ሰው ሳይደርስባቸው ስልጣኔ ሳይታሰብባቸው ዘመናዊነት ሳይሞከርባቸው አስቀድማ የሰው ልጅ መገኛ የሆነች ልሳነ ሰብን የሰጠች በቃል ኪዳን የከበረች ለምስክርነት የተቀመጠች በታሪክ ከፍ ያለች ሀገር ኢትዮጵያ የግሪክ ፈላስፎች ከተነሱ የሮም ጠቢባን ጥበብን ካሰሱም በኋላ ተከትሏት ለመጡት ታሪክ እየነገረች ለስልጣኔ እንግዳ ለሆኑት ስልጣኔ ያስተማረች በጥበብ ላራቀቋት በጥበብ ያራቀቀች ዛሬም አለች። የቀደመችው ሀገር ነገም በጥበብና በሞገስ ትኖራለች። ከመፍጠር በፊት የነበረውን የት እንደነበር ፍጥረታትን አሳልፎ የት እንደሚኖር የማይመረመረውን ፍጥረታትን ሁሉ የፈጠረውን ዘመንን የሚገዛውን ከዚህ እስከዚህ የሚባል ዘመን የሌለውን ዘመኑ የማይቆጠረውን ወሰኑ የማይለካውን ሰማይና ምድርን የሚያሳልፈውን የትም መቼም የሚገኘውን ሁሉም የሚያውቀውን ፈጣሪ ታከብራለች። ፈጣሪም ወንዞቿን ባርኮላቷል። ትውልድ ሁሉ የሚፈልጋቸው ያያቸው ዘንድ የሚመኛቸው ሳያቋርጥ የሚጓዝባቸው ደጅ የሚጠናባቸው መንፈሳዊና ታሪካዊ ሀብቶች ሞልተዋል። እድል ከርሱ ጋር የሆነች የተራሮቹን ሚስጥሮች የወንዝ ዳሩን ጥበቦች የዋሻዎቹን ረቂቅ ስጦታዎች የሐይቅ ውስጡን መልካም ነገሮች ያያል። አይቶም ይደነቃል። በኢትዮጵያ ምድር ከሚፈሱት እየፈሰሱ ምድርን ከሚያረሰርሱት የደረቀውን ከሚያለመልሙት በታሪክ በተደጋጋሚ ከሚነሱት ብዙዎች ስሙን በተደጋጋሚ ከሚያነሱት አፍላጋት መካከል ተከዜ ወንዝ ተጠቃሽ ነው። ተከዜ ስመ ገናና፣ ተከዜ የበረሃ ውስጥ ተጓዥ፣ ተከዜ የዘመናት እግረኛ ጀንበር ዘልቃ በጠለቀች ቁጥር ተከዜ ያለማቋረጥ ይፈሳል። ክረምት ግም ሲል ተራሮች በጉም ሲሸፈኑ ፈጣሪ ለምድር ዝናብን ሲፈቅድ የጠራው ተከዜ ይደፈርሳል። ደፍርሶና አጎልብቶ ከዳር ዳር እያማታ ይገሰግሳል። በታላቁ ወንዝ ነግደው የሚያተርፉ ነጋዴዎች፣ አርሰው የሚያጎርሱ ገበሬዎች፣ ተዋግተው ሀገር የሚጠብቁ ጀግኖች ሲመላለሱበት ኖረዋል። ሞልቶ በተቆጣ ጊዜ አላሻግርም ሲላቸው ኩልል ብሎ በጠራ ዘመን ሲፈቅድላቸው ነው ይኖረው። ነጋዴዎች ከነግመሎቻቸው፣ ገበሬዎች ከነበሬዎቻቸው፣ ጀግኖች ከነፈረስና በቅሎቻቸው ዝቅ ብለው ሲጠጡት ኖረዋል። የጠማቸው ጠጥተውበታል፣ የሞቃቸው ቀዝቅዘውበታል፣ የተከዙት ተዝናንተውበታል። ተከዜ ሲጠማ የሚጠጡት፣ ሲሞቅ የሚቀዘቅዙበት፣ ሲከፉ የሚዝናኑበት ብቻ አይደለም። በዳሩ ሆነው ትናንትን የሚያዩበት፣ የዘመናትን ርቀት የኢትዮጵያን ታላቅነት የሚመረምሩበት፣ ታሪክ የሚጠይቁበት፣ ጠይቀው የሚረዱበት፣ ጥበብ የሚፈልጉበት፣ እውነት የሚያዩበት ነው እንጂ ተከዜ ተነግሮ የማያልቅ ታሪክ በጉዞ ውስጥ ይናገራል። የማይታበል እውነት ይመሰክራል። ትናንትን ለዛሬ፣ ዛሬ ለነገ ያቀብላል። በተከዜ ዳር ሲቆሙ ለንግድ የተሻገሩበት ነጋዴዎች፣ በሬዎቻቸውን ያጠጡበት ገበሬዎች፣ ሀገር ለማስከበር ያለፉበት ጀግኖች ውል ይላሉ። ታላቅ ወንዝ እየተገማሸረ ይጓዛል። ያገኘውን እየያዘ ወደ መዳረሻው ያመራል። ለአንድ ቀን ሳያርፍ ሁልጊዜም መጓዝ፣ ለዘመናት መንጎድ፣ ያለ ድካም መገስገስ። ተከዜ ከደጋ እስከ በረሃ ድረስ ሰፍረው ያሉ ኢትዮጵያውያን በዜማ እያጀቡት በትዝብት እየተመለከቱት ይሸኙታል። እርሱም ያገኘውን እየተሸከመ ሀገሩን ተሰናብቶ ለምላሜ ወደ ሌላቸው ሀገራት ይጓዛል። ትናንት መጓዝ፣ ዛሬም መጓዝ፣ ነገም መጓዝ እውነትና ታሪክ በጠየቁት ጊዜ የዘመኑን ሁሉ ይሰጣል ተከዜ ተብሎ ተገጥሞለታል። ተከዜ ሲጠይቁት የማይሰጠው እውነት የማይገልጠው ታሪክ የለውም። የዘመናቱን ታሪክ ይሰጣል። የዘመናቱን እውነት ይገልጣል። የተለያዩ ሀገራት ህዝቦች ማዶና ማዶ ሆነው ጠጥተውታል። ጠጥተው ረክተውበታል። ደስታን አግኝተውበታል። ተከዜ ሰዎች የሚገናኙበት፣ የጋራ ደስታ የሚያዩበት፣ ፍቅርና አንድነታቸውን የሚያሳዩበት ነው። ተከዜ ወንዝ ብቻ አይደለም፣ ውሃ ብቻ የሚፈስበት። ተከዜ ፍቅር ነው፣ ሰዎች የፍቅርን ጥግ የሚያዩበት። ተከዜ የሐዘን መርሻ ነው፣ ያዘኑት ሐዘናቸውን የሚረሱበት። ተከዜ እውነትም እውነት ነው፣ የፈለጉትን የሚያዩበት። ተከዜ ታሪክ ነው፣ የኋላውን የሚያስታውሱበት። ተስፋ ነው፣ ነገን ለማየት የሚጓጉበት።